ዛሬ ትላንት ካሳደዱት ዛሬ ካመለኩት የፈረሰኞቹ የቁርጥ ቀን ልጅ ወይም ታጋይ ዳንኤል ካሳ ጋር ቆይታ አደርጋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ ምጋብዛችሁ መላኩ ወልደ ሰንበት ነኝ። መልካም ቆይታ። ዳኒ ምን እንደምል አላውቅም። ዛሬ እንኳን ደስ አለ ነው፣ እንኳን ለዚያ በቃ ነው፣ ምንድን ነው? እንኳን ደስ አለ። ወደ ውይይታችን እንግባ። ዛሬ እንግዲህ ካንተ ጋር የማደርገው ቆይታ ወደ ኋላም ወደፊትም እየሄድን እየተመላለስን እንግዲህ ያለፉ 10 ዓመታት እንዴት እንደነበሩ በደንብ የምንቃኝ ይሆናል። እንግዲህ በዚህ 10 ዓመታት ውስጥ በርካታ ስቃዮችን፣ መገለልን፣ መታሰርን፣ ብዙ ነገሮችን አሳልፈሃል። ለዚህ ሁሉ ምክንያቱ ደግሞ 2008 ላይ ሀበሻ ስፖርት መጽሔት ላይ የቅዱስ ጊዮርጊስ ስራ አመራር ቦርድ በዚህ 20 ዓመት ውስጥ ምንም አልሰራም ሲል የሰጠው መግለጫ ነበር። የዛ ጊዜ እንግዲህ ብዙዎች ውስጥ ታምቆ የቆየውን ነገር አንተ ፊት ለፊት ወጥተህ በማፈንዳት ብዙ ነገሮችን አሳልፈሃልና ከዛ እንጀምራለን። ያን ጊዜ የቅዱስ ጊዮርጊስ ስራ አመራር ቦርድ በዚህ 20 ዓመት ውስጥ ምንም አልሰራም ብለህ ፊት ለፊት ወጥተህ ለመናገር ስታስብ ስትወስን መሰቃየት፣ ከስታዲየም መራቅ፣ መታሰር፣ ሌላም ይደርሳል ብለህ አስባት አታውቅም ነበር? በቅድሚያ እዚህ ብስራት ኤፍኤም ይህንን ሀሳብ እንድሰጥ ስለጋበዝከኝ መሌ በጣም ነው የማመሰግነው። ወደ ጥያቄ ስመለስ መጀመሪያ እንግዲህ በዛ ኢንተርቪው ያንን ሀሳቤን ከመግለጼ በፊት እንደው ትንሽ መለስ ብዬ አንዳንድ ነገሮችን ባነሳ ደስ ይለኛል። እንደዛ ከመውጣቴ በፊት ብዙዎቹን የቦርድ አባላት ለማነጋገር ሞክሬያለሁ። በተለይ 2008 መስከረም ጥቅምት አካባቢ ብዙዎቹን አቶ ካሳሁን አቶ አለማየሁ ኃይሌ ነፍሳቸውን ይማር፣ ፕሮፌሰር እሸቱ ጨቁን፣ ሌሎቹን እንደዚህ አቶ ጀማል ድጋም አብራችሁ በኮሚቴነት እንዲያውም ክለቡን ወደ አዲስ ጎዳና ለመምራት አብራችሁ በኮሚቴነት ሰርታችኋል። የሚገርመው ነገር ዛሬ ድረስ ሲታሰብ በጣም የሚዘገንን በጣም እጅግ በጣም ምርጥ የሆነ ዶክመንት አሁን ዶክተር ሰለሞን አማረን ለንደን አግኝቼው በነበረበት ወቅት ሁሉ አጫውቶኛልና ከነሱ ጋር በመሆን ያዘጋጃችሁ ትልቅ ሰነድ ነበረ። ስለዚህ አቶ ጀማልም በደንብ ያውቃል ማለት ነው። ኤግዛክትሊ ይሄ እንግዲህ ከአቶ ጀማል ጋር የነበረው እሱ ይመራው የነበረ ስብስብ ነው። ያኔም እንደዚህ ጊዮርጊስ ውስጥ ችግር ተፈጥሮ መፍትሄ አፈላላጊ ኮሚቴ ተብሎ በደጋፊዎች ተመርጠን ነበርና ያኔም እነዚሁ ችግሮች ተነስተዋል። ጥሩ አስታወስከኝ እንዲያውም መሌና በዛ ሰዓት መፍትሄው ምን ሊሆን ይችላል በሚል 1-2 ወር 3 ወር ያህል ሰርተናል አብረን እና ትክክል ነው። ዶክተር ሰለሞን አማረ በጣም ሌሎችም ትልልቅ ደጋፊዎች ነፍሳቸውን ይማርነት ደሳለኝና አቶ ገዳሙ እንደዚሁ ነፍሷን ይማር ካሰች መስቀሌና ምን ልል ፈልጌ ነው ያኔም አቶ ጀማልም ያውቃል እነዚህ ነገሮች ተነስተው ነበር። አቶ ጀማል ነበር ሰብሳቢ። የዛ ኮሚቴ ሰብሳቢ ጀማል ነበርና እሱም እነዚህ ነገሮች እንዲስተካከሉ በዛን ጊዜ አግባብ ባለው መልኩ የተነሱት ጥያቄዎች መፍትሄ እንዲሰጣቸው ብዙ ሰነዶችም አሉ እንዳልከው እና የተወሰነ ጊዜ ተግባራዊ ሆኖ ከዛ ከጊዜ በኋላ ደግሞ እንዲሁ ባክኖ ቀረ። ከዛ እንግዲህ ሲንከባለል መጥቶ ሀበሻ መጽሔት ላይ ከመውጣቴ በፊት ቅድም የጠቀስኳቸውን የቦርድ አባላት ጊዜ ወስጄ በተለይ አቶ ካሳሁን አለ በህይወት አለ 3-4 ጊዜ ስራ ቦታው እዚህ ቦሌ ዩጎ ክለብ አጠገብ የሚገኝ እዛ ሄደን ተነጋግረን ሐሳቡን እንደሚጋራ በሱ በኩልም ነገሮች እንዲስተካከሉ ብዙ ጥረት ያደርግ እንደነበረ አቶ አለማየሁ ኃይሌም እንደዚሁ ሌሎቹም እና ቢያንስ ያኔ
ዋና እንትን ትኩረቴ የነበረው ምንድን ነው የኔም የጓደኞቼም የአመራሩ የጉድ ጋቨርናንስ ወይ ክፍተቶች ብቻ ሳይሆን 4 ዓመት በላይ ሆኖት ነበረ ጠቅላላ ጉባኤ ሳይጠራና ሌላ አደጋ ሁሉ ሊያስከትል እንደሚችል ይታይ ነበረ እና እነዚህን ጥያቄዎች ስናነሳ መሌ ታስታውሳለህ? ጠቅላላ ጉባኤ እንዴት አይነሳም? ጽህፈት ቤት ደረጃ ሁሉ አንተም ራስህ የሚካድ ነገር አይደለም ሲነሳ በጣም በንቀት ፌዝ በተሞላበት ምላሽ ነበር የሚሰጠው። ምን የግሪስ ደጋፊ በርሜልና በሬ ከቀረበለት ምን ይፈልጋል እየተባለ ነበረ። ከፍተኛ ንቀት ነበር እና ያ ግን ችግር ሊያስከትል እንደሚችል በማወቅ ሰዎቹን ለማነጋገር ሞከርኩኝ። ያው በጎ ምላሽ ነው የሚሰጡት፣ ግን ተግባራዊ ማድረግ አልቻሉም። ስለዚህ ከመውጣቴ በፊት የተለያዩ ርቀቶች የተለያዩ አካሄዶችን ሄጃለሁኝ። ፐርሰናሊ አቶ አብነትም ከስቴዲየም ሲወጣ መጽሔት ላይ የወጣሁት ታህሳስ ምናምን አካባቢ ነው 2008 ጥቅምት ላይ ለጨዋታ በኋላ እዛው ተገናኝተን አውርተን ግዴለም ይስተካከላል እንነጋገራለን ብሎ እንዲያውም ቀጥሮኝ ቢሮ ይሄንኑ ነገር ነገርው ግዴለም ሳውዝ አፍሪካ የሆነ ስብሰባ አለኝ ያኔ ካፍ ኮሚቴ ተመርጦ ነበርና ይስተካከላል ተባለ። ምንም ሊሆን አልቻለም እና ወደዚህ መጽሔት ስወጣ እውነት ለመናገር ያው ተቃውሞ ይኖራል በጽህፈት ቤት በኩል ብዙ አስቤበት ብዙ አውጥቻ አውርጄ ነበረ እና ዋናው ደግሞ መነሻ የሆነኝ ሀበሻ መጽሔት ላይ አንድ ሁለት እንትኖች ከጊዮርጊስ ጋር በተያያዘ ጊዮርጊስ እየሰራ ያለውን ጥሩ ነገር አንዳንድ ተጫዋቾች ሙሉ አውጥተሽ የዘገብካቸው ነገሮች ነበሩና እኔ ነኝ እንዲያውም በኋላ እንዴ ምን መሌ የጊዮርጊስስ በጎ ነገሮችን እያነሳህ ነው ችግሮቹንስ ክፍተቱንስ ብለን ተነጋገርን። አዎ እኔ እሱ ጠፍቶኝ አይደለም፣ ግን እንደው በአግባቡ ደግሞ ሐሳቡ ካለህ እዚህ ላይ መውጣት ትችላለህ መድረኩ ክፍት ነው ብለኝ ወጣሁ እና ተቃውሞ እንደሚኖር ከጽህፈት ቤት በኩል ከአመራሩ በኩል ብዙ ሚስጥር አልነበረም። ግን በዚህ ደረጃ ኢሚዲየትሊ ወዲያው እኮ ነው ያ መጽሔት ጠዋት ላይ ወጣ። ከሰዓት ላይ የስልክ ናዳ አንተም ጋር እንዴት እንዳወጣ ተብሎ እሱ አንተ ራስህ የምትመልሰው ነው የሚሆነውና ብዙ ዛቻዎች ወዲያው ከሰዓት ላይ ይሄ ነገር ሲሆን በቃ እኔ አንዴ ገብቼበታለሁ የምመለስበት ነገር አይሆንም። የመጀመሪያ ያደረኩት ነገር ያው ፈጣሪ በሚያውቀው ቤተሰቦችን ቁጭ አድርጌ እንግዲህ ይሄ ነገር እንዲህ ሆኗል ትቻለው አንዳንድ ነገሮች ልትሰሙ ትችላላችሁ። አንዳንድ እንትኖች ያተገባ ነገር ልጆችም በአባታችሁ በኩል ሊመጣ የሚችል ለልጆች ነው ቁጭ አድርጌ እግዚአብሔር በሚያውቀው አዎ ለምን አንዴ ገብቻለሁኛ የምመለስበት ነገር አይደለም። ግን እነሱ ምን ሊያደርጉ እንደሚችሉ አሰብኩኝ አየውታ ወዲያው ለነገሩ በቅርብም ስለነበርክ እዛው አካባቢ ላይ የሚደረጉ አንዳንድ ነገሮችን ይታዩ ነበር። አዎ እንዴ ሰለሞን ዶክተር ሰለሞን አማረኮ ከዛ 2-3 ዓመት በፊት ኢንተር ጋዜጣ ላይ ይሄንኑ የሚገርም ሁሌ ማረሳው ኢንተርቪው የማይረሳ ነው። በፍጹም የማይረሳ ያንን ነገር ያን ጊዜ አድርገው ቢሆን ኖሮ ዛሬ ላይ አይደርስም ነበር። በጣም አመሰግናለሁ። ያ ነው ያኔ እንዲያውም እኔና ሰለሞን በጣም እንቀራረባለን። ያንዴም ዶክተር ሰለሞን ያው ግን በጣም ወንድሜም ስለሆነ እዛ መጽሔት ላይ ሊወጣ ኢንተርቪው ላደርግ ሊሄድ ነው ሲለኝ ኧረ እባክህ ተው ሰሌ እባክህ እነዚህ ሰዎች ችግር ሊፈጥሩ ይችላሉ ምናምን ስለው አይ ዳኒ በቃ አሁን መስመሩን እየሳተ ነውና እኔ ደግሞ በአግባቡ እኔ ለብዙ ዓመታት አስቀምጬው ነበር ጋዜጣውን መጽሔቱን። አዎ እና
እንደ ተቋም ነው ሲነቅፍ የነበረው። ምንም ፐርሰናል ነገር የለውም፣ ምንም ነገር የለውም። በጣም አሁን እውነት እሱም ጋዜጣ ቢገኝና በዚህ ወቅት ላይ አሁን ያለው ትውልድ ቢያነበው እኔ ምን ያህል እድለኝነት ነበረ ብዬ ነው ማስበውና እኔ ራሴ 2 3 4 ጊዜ ደጋግሜ ያነበብኩት ነገር ነውና የገለጸበት መንገድ የታቀደዋቸው ሐሳቦች ምናምን በጣም የሚገርሙ ነበሩ። በጣም እና እነሱን እንነጋገር ነበር በግል አለ አይደለም። እሱም ኃይለኛ ጊዮርጊስ ፍቅር አለው። ሰለሞን ራዕይም ነበረው። ለብዙ ዓመታት ታች ወርዶ ተጫዋቾችን ከክልል ማነው ክፍለ ከተማ ምናምን በሙሉ ያመጡት እነሱ ናቸው። ግን ብዙ የማይታወቁ ልጆች እኔን ይዞኝ አንጠልጥሎ ጃን ሜዳ ምን የማይወስደኝ ቦታ የለም። በቃ ያቸው የጊዮርጊስ ልጆች እና ከዛ ባለፈ ደግሞ አደረጃጀቱ ምን መሆን እንዳለበት ምን መደረግ እንዳለበት እናወራለን እና ያንን ሐሳቡን ሲገልጽ እንዲህ አይነት ነገር ሊያጋጥሙ እንደሚችል አስብ ነበር እና ተው ብለህ አስጠንቅቀው ነው አውርተናል። አዎ እንደው አይ ዳኒ ግድ የለሽ ማለት ምንም ይሄማ ከዚህ በላይ መሄድ የለበትም በሚል ነበር እንትን ያደረጉ። ያኔ የመጀመሪያው እንትን ነበር ጆሮ ሰሚ አግኝቶ ያንን ነገር ተግባራዊ ቢያደርጉ ኖሮ ወደዚህኛው እንትን አይመጣም ነበርና አንቺም ወደ አደባባይ አትመጪ ነበር። ምን ያስፈልጋል ምን ለማድረግ ከዛም ባለፈ ደግሞ እንደ ኮሚቴ ሆነን ደግሞ አዘጋጀን። ቅድም ያልካቸውን ነገሮች 4 ወር 3 ወር አልቆየም ተበላሽ እና ከሱ በኋላ ነው እኮ አይደል ይሄንን እሱ እዛ ላይ የሰራችሁትን ስራ ነው እኮ አውጥቶ ኢንተርስፖርት ላይ በደንብ ይገለጻል። ኤግዛክትሊ እና ጥናቱን እኮ ነው በደንብ ያብራራው። እንዴት እንደተሄደበት ምን ስራዎች እንደተሰሩ ምን እንደታሰቡ ምናምን ነው እዛ ላይ በደንብ ዶክተር ሰለሞን ያስቀመጠና እዛ ለንደን ያገኘሁት ጊዜም ያንን ነገር አንስተን እናወራ ነበርና እሱ እውነት አሁንም በድጋሚ ነው እሱ ጋዜጣ ቢገኝና ቢነበብ የጊዮርጊስ ደጋፊ ዛሬ ላይ እንደዚህ በልዩነት ውስጥ ገብቶ ባልተቆዛቆዘ ነበርና በጣም ትልቅ ሐሳብ ነበር ማለት ነው። ወደ አንተ ጉዳይ እንምጣ። እሺ ቤተሰቦችን ቁጭ አድርገን ይሄን ነገር ምን ነበር የምትመክራቸው? አይ በቃ እንዳይደናገጡ በእኔ ላይ ያላቸው አመለካከት አለ አይደለም እንደው እኔንም ካያስኩት ጉዞ በዚህ ምክንያት ተው ዳዲ ተው እንደዚህ አይነት ነገር ማለታቸው አይቀርም። ይሄን እንደዚህ አይነት ያልተገባ እንትን ሲሰሙ ማለት ነውና በቃ በተቻለ መጠን አንዳንድ ነገሮች ሊመጡ እንደሚችሉ ግን በእኔ ላይ እምነት እንዲኖራቸው እኔ በተቻለ መጠን ምንም የተለየ እንትን የሰራሁት ነገር እንደሌለ ያው የምወደውን ክለብ እንዴት እንደምወደው ደግሞ ያውቃሉ። በእኔ ምክንያት እነሱም ካለ ወንዱ ልጄ በስተቀር ኃይለኛ የእግር ኳስ ደጋፊ ሆነው የጊዮርጊስ ቤተሰብ ሆነው ነበረ። ወንዱ ልጄ እግር ኳስ ብዙ አያዘውትርም፣ ባስኬት ነው የሚወደውና ግን በእኔ ምክንያት ጊዮርጊስን ይወድ ነበረ እና ይሄ ሊሆን እንደሚችል ያኔ በዚህ ደረጃ ነበር የተነጋገርነው። ግን አንፎርቹኔትሊ አለመታደል ሆኖ ከዛም አለፈ እኔ ከጠበቅኩት በላይ ነው ነገሮች እየተቀያየሩ ሄደው ስም ማጥፋቱ ዛቻው ምኑ ይቻላል በተወሰነ ደረጃ ግን በጣም ስብዕናን የሚነካ ከማህበረሰቡ ጋር የነበረን መስተጋብር ሁሉ የሚበጣጥስ ሰዎች የነበራቸው ለኔ የነበራቸው ክብር ለኔ የነበራቸው ፍቅር እንዲቀንስ በተሳሳተ መልኩ እንዲያዩኝ ያደረገና እንድትገለል ነው የሚያደርጉ መሌ ከህብረተሰቡ ብቻ ሳይሆን ከምወዳቸው ጓደኞቼ አብሬ የጤና ቡድን ለስንት ዓመት ስንጫወት የነበርን ሰዎች ያ ነገር ወደዛ ውስጥ ሁሉ ገብቶ ኢምፓክት አለው። በቃ በጣም አደገኛ አካሄድ ነው። በጣም አደገኛ አካሄድ ነው መሌ
ተገለልክ ማህበረሰቡ በቃ ከፍተኛ የሆነ መገለል ነው የሚደርስብህ። ለምን አካሄዱ የተጠና ነው፣ በጣም የተጠና። እንዲሁ ዝም ብለህ ተነስተህ መላኩ እንዲህ ነው ምናምን አይደለም። በቃ ተሰብስበው ቁጭ ብለው ጽህፈት ቤት ተሰብስቦ እንደ ስራ እገሌን ለምሳሌ የተለየ ሐሳብ ከአመራሩ የተለየ ሐሳብ አመራሩን የሚነቅፍ አሰራሩን የሚነቅፍና እንዲስተካከል ሐሳቦች የሚያቀርብ ሰው እንዲገለል ነው የሚደረገው። ለማዳመጥም ጊዜ የላቸውም። እውነቴን ነው የምልህ። ንቀቱም አለ ያኔ፣ ሁሉም ነገር እጃቸው ላይ ነውና እንዳልኩ ተሰብስበው በቃ መላኩ ምን አይነት ሰው ነው? ለምሳሌ ዳንኤል ማን ነው? የት ነው እንትን የሚያደርገው? ከማን ጋር ነው የሚገናኘው? ምናምን በቃ ያ ከዛ በተያያዘ ነው የዕለት ተዕለት እንቅስቃሴን ይከታተሉ ነበር ማለት ነው። 100% የዕለት ተዕለት እንቅስቃሴ እንዴ ስቴዲየም ሁሉ እኮ እንዳልገባ እኮ ነው የተደረገው። ያ ነገር ነው ከስቴዲየም የራቀው። እንግዲህ ባለፉት 10 ዓመታት በስቴዲየም ውስጥ አይቼም አላውቅም። ከስቴዲየም የራኩት ያኔ ይሄ ነገር እንደተፈጠረ እንዳልኩ ምንም ኢቭን ከታገድን በኋላም የታገድንበትን መንገድ ራሱን የቻለ ታሪክ ነው። በኋላ እንመለስበታለን። እና ግን ስቴዲየም ገባ ነበረ። ከዛ ከስቴዲየም 1-2 ጊዜ ያውኛል። ያው እንደ ድሮ እኔ እጮሃለሁ ጊዮርጊስ እንትን ሲልስ በጣም ያ በኋላ ነው በቪዲዮ ሲያይ ጓደኞቼ ወይ የሆነ ነገር ያን ደረጃ ግን እንዴት ነበር ወርደሽ ወሰን የምትገኘው? ግን እኔ ኮሌ ሳይሽ ላይ ነው የምትቀመጪው። ስትቀመጪ በኋላ ጎልስ ጊዮርጊስ ሲገባ ግን ወሰን ነው እዛ ነው። አላውቀውም ማለት እግዚአብሔር በሚያውቀው አላውቀውም። እና ያ ሁኔታ አሁንም እዛ እንድታይ አልተፈለገም። እና ምን አደረጉ? ከስቴዲየም ጋር ተያይዞ መግባት ጋር ተያይዞ ከማጋ ነው ከባንክ ጋር ይሁን ከማጋ ጨዋታ ከተጫወትን በኋላ አሸንፈን ስወጣ መኪናዬን ቪክ ብዙ ጊዜ ወይ ትሪቡን ጋር ነው የማስገባው። ግን እንደው አንዳንድ ጊዜ ቦታ ሲሞላ ቪክ ደንበኛ ነኝ። እዛ መኪናዬን የማሳጥበው እዛ ነው። ጓደኞችም አሉኝ። ከረምቦላም አንዳንድ ጊዜ ከስቴዲየም ሰዓት ከመድረሱ በፊት እዛ እንጫወታለንና እዛ ነበረ ማቆምና ስወጣ ጠበቁኝ የተወሰኑ ልጆች አላቃቸውም። እና ብቻዬን ነኝ። ዛቻ ተው በቃ አንተነ ገሌን የምትነቅፈው አንተነ መጽሔት ላይ ወጥተህ እንትን የምታረገው ከዛሬ በኋላ እንዲህ እናረጋለን እንዲህ በቃ ያለ አይደለም። ይሄ ድሮ ቋንቋ ድሮ የቀረ ከኋላ እንትን እናረጋለን እንዴ ምን ቀጥሮ አስፈለገው ለዚህ? አሁን እዚህ ተገናኝተን ማድረግ የምትፈልጉትን ነገር ለምን አታረጉም? ምንድነው አሁን እዛ ግርግር ሲፈጠር ቪክ የነበሩ ጓደኞች የሚያውቁ ሰዎች ወጡ። በረንዳ ላይ ደግሞ ወንበር አለና እነሱ ወጡ። ከዛ በእኔ ጦስ እነሱ የጊዮርጊስ ደጋፊዎችም አይደሉም፣ ግን እኔን ስለሚያውቁኝ ብቻ እንዴ ነውር ነው ምንድን ነው የምትሉት ብለው ወደ ሌላ ነገር ሊካረር ነበረ። በዛ ቀረ። ከዛ አንድ ጊዜ ደግሞ እንደዚሁ ወጥቼ በመኪና ሲሄድ ከዛ በፊት በመኪና እየሄድኩኝ ስድብ ነበረ። አሁን ሳየው ይሄ ነገር የማይሆን ነው። እነዚህ ልጆች ያልሆነ ነገር ተሞልቶ ነው የመጡት። ወዳልተፈለገ ነገር ሁሉ ልንገባ ነው እና ለምን ራሴን አላገልም አልኩ። ከስቴዲየም ጠብ ተነስቶ ለኔም ከፐርሶናሊቲም ይሁን ከእድሜ ጋር የሚሄድ ነገር አልነበረም። አለዛ እኔ ልደባደብ ድንጋይ ልወራወር አይደለም። ስለዚህ የግድ ከምወደው ጊዮርጊስ ማለት በደንብ ነው የምታውቀው። እኔ ጊዮርጊስ እሁድ ደርሶ ጨዋታ ኖሮት እስከማየው ድረስ የሚናፍቀኝ ክለብ ነው እና እንኳን ሜዳ ጨዋታው ኖሮት ይቅርና
ትሬኒንግ ሜዳ ላይ ሁሉ በሳምንት 1 ቀን 2 ቀን አሉ እንደዚሁ እንደኔ የተለከፉ ጓደኞች ሄደን ማየት አለብን ሄደን እናያለንና ያን ሁሉ እድል ነው ያጣሁት በዚህ ምክንያት። ቤተሰቦች እንግዲህ በእርግጥ ቀድመ ነግራቸዋል። ነገር ግን ከዛ በኋላ የተለያዩ ነገሮች ሲመጡ በቃ ይቅርብ ጊዮርጊስ ብለው ያውቁ ብለዋል መሌ ብለዋል። ከነሱ እንደዛ ከማለት አልፎ እንዲያውም ወደ እንግዲህ ወደ እስር ሲመጣ ያኔ ነው የከፋው ነገር። እንግዲህ እኔ በፍጹም አልጠበቅኩም መሌ በምንም ማለት ስንሰበሰብ እንደዚሁ አሉ ልጆች እንሰበሰባለን። ያ ይሄው ነው ስለ ጊዮርጊስ ነው። እንዲህ ቢሆን ደግሞ በላስት 2 years እየከፋ ነበር ሄደው የጊዮርጊስ ፍጥነቱም ቁልቁል አወራረዱ በጣም አደገኛ ነበር እና እንደዚሁ እናወራለን በዋትስአፕ እንደዚህ እንነጋገራለን እና መጀመሪያ ያሬድ መላኩን ነው ያሰሩት እኛ ጋር ነውና እንግዲህ አይ እኔ ይመሰክራሉ እዛ የነበሩት ልጆች እንግዲህ ቀጣዮቹ ከኛ ውስጥ የሚታሰሩ ልጆች ሊኖሩ ይችላሉ። ኢንፋክት እኔ ሳልሆን አልቀርም ብዬ እግዚአብሔር ተናገረ። ይሄው ይመሰክራሉ ልጆቹ እኔ ሳልሆን አልቀርም ግን እኔም ባልሆን ሌሎቻችን እንግዲህ እንዘጋጅ። አዎ ካልሆነ ደግሞ ራሳችን እዚህ ውስጥ መግባት አንፈልግም የሚል ለምን ይሄ የህይወት ጉዳይ ነው። ያንን መወሰን የሚችል ሰው ካለ በራሱ ውሳኔ መሄድ እንዳለበት እና በሳምንቱ ያሬድ በታሰረ በሳምንቱ ቤተሰቦቹን ለመጠየቅ ሄደን ነበር። እንዲያው ተሰብስበን ባለቤቱን ሞራል እንትን ለማድረግ አይዞሽ ለማለት ሄደን ደርስተን አበረታተን እዛ ምሳ በልተን ወጣን። እሁድ ዕለት ነው። ሰኞ ዕለት ጧት እኔ ታሰርኩ ወሰዱኝ እና ምንድን ነበር ምክንያቱ የቀረበው ለመታሰር? ከባድ ነው። ምንም ግንኙነት በሌለው በቃ ከጊዜው ትኩሳት ከፖለቲካ ጋር በተያያዘ ተደርጎ ነው ታሰረው። እኔ ከምንም አይነት ፖለቲካ እንትን አፊሊዬሽን የለኝም፣ እምነቴም አይፈቅድም። በዚህ እድሜ የኔ ህይወት እግር ኳስ ነው። ያው ከገባን ከቆየን በኋላም ነገሮችን መቼም በምናውቅበት መንገድ አውቀናል ምን ሆነ መንስኤው እና ከዛ መዓት ውስጥ ከወጣው በኋላ ወደ 33 ቀን ታስረውታው። ከዛ በፊት ሌላ ሙከራም ነበረ። ስም አጥፍተሃል ተብዬ ሁሉ ሄደ እስር ቤት ደርሰህ ቃል ሰጥቻለሁ። ዛቻ ዝቶብኛል፣ እንገልሃለን ካለቀክ ተብሎ ምናምን ግራንድ ሆቴል የኃይሌ ግራንድ ሆቴል እና የማይገናኝ ሄጄም አላቅም እግዚአብሔር በሚያውቁ እዛ ደርሼም አላቅም። የክለቡ ፕሬዚዳንት ላይ ዛቻ ፈጽመሃል ምስክሮችም አሉ ተብሎ ከዛ መቼም እኔም በወቅቱ የሚያውቁት ሰዎች ነበሩ። ያው የሚካድ አይደለም። አንደኛው አንተነህ ፈለቀ ነው። አንተነህ ፈለቀ በዚህ ሂደት ውስጥ ትልቁን ሚና ተጫውቷል። በሁለቱም ሂደት ውስጥ እና ጭራሽ እንደዛ ያደረጉትን ሰዎች በአጭር ጊዜ ውስጥ እንትን እንዲያደርጉት ተደርጎ በተለይ የሾላ የነበረው ክስ እንዲከሰስ ሰዎቹም ተግሳጽ ሁሉ ያን ያደረጉ ተደርጎ እናስታርቃችሁ ብለው ጠሩኝ። አይ አዎ በዚህ ውስጥ በቃ ከሰውኛል ያዋጣቸው ከሆነ ይቀጥሉ እንጂ አይ ክሱን እንድንዘጋው ነው። እኔ ለዚህ ተባባሪ እንዲዘጋ ብዬ አልመጣም። አምነውበት ከዘጉ ግን ይዝጉት የሚል እንትን አደረግን፣ ዘጉት። አዎ ተዘጋ። ኤኒዌይስ ያ ከሆነ በኋላ እንግዲህ ያኔ ነው ቤተሰቦችን
ከፍተኛ የሆነ ችግር ውስጥ የከተትኳቸው መሌ ከፍተኛ የሆነ ትንሽ እሷ ላይ ምን መሰለ በማያውቁት ነገር እኔ ባለቤቴ እስር ቤት ስትመላለስ ስንቅ በቀን 2 ጊዜ ከልጆቼ ጋር እና ውጪ እኔ ጋር ስትገባ እኔ ሞራሌ እንዳይነካ ደስተኛ ሆና ነው የምትቀርበው። ስትወጣ ግን ታለቅሳለች። ያው ግድ ነው እና ፖሊሶቹ ናቸው የሚያጽናኗት። ምንም እኮ ችግር የለውም፣ ምንም እኮ የሚደርስበት ነገር የለም። ስለ እውነትም ደግሞ እዛ የነበርኩበት ቦታ በጣም 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 በእውነት እዛ እኔ እንጃ ከነበረው እንትን ኖርማል ማቆያ እኔ የፖሊስ አባላት የሚታሰሩበት ሴቶች የሚታሰሩበት ቦታ ነው። ያ ደግሞ ውሃ አለው፣ መብራት አለው፣ ምን አለው፣ ንጽህናው እግዚአብሔር ይመስገን። ኃላፊዎቹ ያንን እኔንም ፐርሰናሊቲን አይተው በተቻላቸው መጠን እንዳይሰማኝ እንዳይከፋኝ አድርገዋል። ግን ምንም ቢሆን ምንም እስር ቤት ነው እና አይተውት የማያውቁት ነገር ነው። ቤተሰቦቼ ምን አለ ልጆች ከሁሉም የከፋው 2ቱ ወንዱ ልጄ ውጭ ነው ያለው። 2ቱ ሴቶች ልጆቼ ያው እነሱም ያለቅሳሉ፣ ያዝናሉ። ግን ትንሿ ልጄ ያኔ 10 ዓመት ልጅ ነች፣ ኑሃሚ ዳንኤል ትባላለች እና እኔ ተለይቼ አላውቅም ከነሱ ስወጣም ሲሄድም ምንም ሰርግና ልክ እንደታሰርኩ የመጀመሪያው ቀን ቤት አላደርኩም። 2ኛው ቀን እስቲ ዳዲ የት ሄዶ ነው ብላ ጠይቀች። ምን ብለው ይመልሱላት? አይ ለስራ ወደ ውጭ ሄዶ ነው አለች። ያው እሺ መጀመሪያ ቀን ከዛ 2ኛው ቀንም የለም። 3ኛ ቀን ወደ ስራ ለስራ ስትሉ ምን ማለት ነው? አይ ለስራ እንዴ ለኔ ሳይነግረኝ ሄጃለሁ ሳይለኝ ዳዲ ይሄዳል? ምን ብለው ይመልሱ? ከዛ ተጎዳች እና ከባለቤቴ ጋር ከልጆቼ ጋር ተነጋገርንና ኑሃሚ ትንሽ እየናፈቀች ነው፣ ያው እነሱም ያጽናኗታል። ምን ይላል? አይ በቃ እንግዲህ ሌላ ነገር እንትን ከብትል አትሊስት ፊዚካሊ በሷ እድሜ ማየት የማይገባትን ነገር አየች። በማን ነው ይሄ? በአባቷ። እኔ ጊዮርጊስን ስለወደድኩ ጊዮርጊስን ስላፈቀርኩ ጊዮርጊስ ላይ እንዲህ አይነት ችግር እንዳይደርስ ብዬ ሐሳብ ስላቀረብኩ ብቻ ኑሃሚ ዳንኤል ተጎዳች እና መታ ስታይኝ እስረኞች እንትን ነው ይሄ ተቀርጿል ጭንቅላቷ ውስጥ። ግን ሌላ የከፋ ነገር ደግሞ ማየት ስለሌለባት ማሰብ ስለሌለባት ለዛ ተጋፈጠች። አሁን ይሄ በምን ይገለጻል? ማለት ይሄ እግር ኳስ ነው? ስፖርት ነው? ይሄ ቅዱስ ጊዮርጊስ ወደዚህ አስከፊ እንትን እንዴት ሊገባ ይችላል? ጊዮርጊስን ስላልክ የፈለገ ሐሳብ ልዩነት ይኖራል ከአመራሩ የፈለገ በፈለገ አይነት ልጆች የላቸውም አልወለዱም? ወልደዋል እኮ። ይሄንንም ነገር ያስተባበሩ ሰዎች እኮ ቢያንስ ልጆች ያላቸው ቤተሰብ ያላቸው ልጆች ናቸውና ምን ያህል ቢጨክኑ ነው? ያኔ እውነት ለመናገር ያኔ ተሸነፍኩ። ተሸንፌ አላውቅም። ላመንኩበት ዓላማ ምንጊዜም ጽኑ ነው። ያኔ ግን ተሸነፍኩ። በቃ ልጄን ሳያት ስታለቅስ ለምን እንዴት እና ኤኒዌይስ ምንም ማድረግ አልተቻለም። በዚህ ምክንያት
ሌላ ምን ትሆነ መሰለ ደግሞ መነሳት ያለበት ሌላ ላለፉት እኮ እንግዲህ ይሄ ያለፉት 2 ዓመት 3 ዓመት ላይ የተፈጠረ ነገር ነው። ከዚያ በፊት በነበሩ ጊዜያቶች ግን እንግዲህ ታግዳችኋል። አንተነህ ፈለቀን ጨምሮ ሌሎችም እገዳ ተጥሎባችሁ ነበር። ነገር ግን እንግዲህ እነሱ በዛ ጊዜ ታንኩም ባንኩም ያላቸው ሰዎች ናቸው። ብዙ እጃቸው ረጅም ነው። ግን በእንደዛ ጊዜያቶች ውስጥ ብቻሽን ሆነሽ ፍርድ ቤት ድረስ ሄደ ትታገላቸው ነበር። እኔ እንጃ በእነሱ ህይወት ዘመንም እንደዚህ ብቻውን ሆኖ የታገላቸው ሰው ያለ አይመስለኝም። እና ብዙዎች ጋር ስናወራ ነበር ከነሱ ቅርብ የሆኑ ሰዎች ጋር እና ምን አይነት ሰው ነው የሰውዬ? እንዴት ብቻውን ይካሰሳል? ከነዚህ ጋር ምን ለማምጣት ነው የተባለ ብዙ ነገር ግን አንተ በቁርጠኝነት አንድም ቀን ሳትቀር ፍርድ ቤት እየሄድክ ትካሰስ ነው። እና ብዙዎችን በጣም የሚገርማቸው የሚደንቃቸው ይሄ ነበርና ያ ጥንካሬ እንዴት ነበር? አዎ መሊ አየህ፣ ወደ ፍርድ ቤት ዋናው የሄድንበት ምክንያት ደግሞ መጀመሪያ አራታችንም ነን የታገን አባላት፣ እኔ አንተነህ ፈለቀ፣ ጋሽ ታደሰ መሸሻ፣ ተስፋዬ ነጋሽ እና ወደ ፍርድ ቤትም ስንሄድ ከአቅም በላይ ሆኖብን ነው። ቦርዱን በጽሁፍም በምንም ጠይቀናል። እባካችሁ አግባብ አይደለም። እኛ የጠየቅነው ጥያቄ ሌጂቲመት ጥያቄ ነው። ጠቅላላ ጉባኤ ለ4 ዓመት አልተጠራም። ጠቅላላ ጉባኤ ይጠራ። ቅዱስ ጊዮርጊስ ተቋቁማዊ አደረጃጀት ይኖረው። ቅዱስ ጊዮርጊስ የራሱ የሆነ የገቢ ምንጭ ይኑረው። ከዚህ ውጪ ያነሳነው ጥያቄ የለም እና አግባብ አይደለም ብለን ብዙ ሞክረናል፣ ሀሳባቸውን ሪቨርስ እንዲያደርጉ። ያ አልሆንም ሲል ነው ወደ ፍርድ ቤት ሄድ ነው እና አሁን አንዳንድ ሰው ወደ ፍርድ ቤት መሄዳችን በተለይ እኔ የቀጠልኩበት አለ አይደለም፣ ልክ ፍርድ ቤት መሄድ ክለቡን ቅዱስ ጊዮርጊስን የከሰሰ እናቱ አብነትን እንደ ወንጀል ልክ እንደ ወንጀል ተደርጎ ነው የተወሰደው። ግን ወደ ፍርድ ቤት አንድ ሰው የሚሄደው መግባባት ሳትችል ቀርቶ መሌ እኔ እናንተ ከአንድ ተቋም ጋር ይሁን በማንኛውም ጉዳይ የሀሳብ ልዩነት ይፈጠርና መግባባት ላይ ካልደረስክ ያንን አለመግባባት ሊፈታ የሚችለው ፍርድ ቤት ነው በሰለጠነ መልኩ እንጂ ጎራ ለይተህ መቼም እንግዲህ አትደባደብ፣ መሳሪያ አትማዘዝም። ፍርድ ቤት ደግሞ በፍትሐ ብሔር ሕግ ላይ ቁጭ ብሎ ሰፍሯል። በማህበራት አለመግባባት ሲደርስ ጥያቄሽን ፍርድ ቤት ማቅረብ እንደምትችይ እና ጥያቄው ደግሞ ምንድን ነው? ወደ ክለባችን መልሱን፣ ያለ አግባብ ነው ያባረራችሁን፣ ወደ ክለባችን መልሱን ነው። ጊዮርጊስን ስለምወድ ነው ያን ሁሉ ዓመት ፍርድ ቤት የተሟገተ ላገልግል፣ ልስራ፣ ልደግፍ ጥያቄ የለም በቃ እንጂ ይሄ ገሌ እንዲህ አድርጓል እገሌ እንዲህ የለም። ይኸው ፍርድ ቤት ፋይሎች ክለቡንም እኮ አይደለም ክሱ አይደለም። በቃ መልሱን ወደ ክለባችን፣ አላግባብ ነው የተባረር ነው፣ ስለምወደው ነው ክለቤን በነጻነት ገብቼ እንድደግፍ እንደ ድሮ እንድጮህ ስቴዲየም ውስጥ ያቅሜን ያህል ቅጣትም ከሆነ እኮ ቀጥቶ ለምሳሌ ለ6 ወር አግደናል፣ ለ1 ዓመት ታግደሃል ተብሎ እኮ ማድረግ ይቻላል እኮ አይደል እንዴ? ምንም ችግር አልነበረውም። ያን ያህል በልዩነት ሊያስመጣ የሚገባ ጉዳይ አይደለም። ስፖርት ሁሉም ሰው ከኪሱ አውጥቶ የሚረዳውን እንጂ የሚረዳበት አይደለም። እና ከዛ አንጻርም ያን ጊዜ ለዛ ነገር ለምን ፐርሰናል ሰውን ለመጉዳት ካልሆነ በስተቀር እኔ ያን እርምጃ በወቅቱም ለምን እንደተጠቀሙበት ብዙዎቹን የጊዮርጊስ ደጋፊን ብቻ ሳይሆን አጠቃላይ ስፖርት ቤተሰቡ ያንተ ጉዳይ የሁሉም ስፖርት ቤተሰብ ጉዳይ ነበር በነገራችን ላይና የቡና ደጋፊዎች ሆኑም ለምን ይሉ ነበር። እንዲያውም በአንጻራዊነት ለካ እኛ ቤት ብሎ ያሉኝ የቡና ደጋፊዎች ነው። የእኛ ቤት ለካ ነጻ ነው፣ ዲሞክራሲ እንደፈለግን እኮ እንናገራለን፣ ማንም ምንም አያረገንም የሚል አመለካከት ሁሉ ይዘው ነበርና የቡና ደጋፊዎችም ለምን የሚል ቁጭት በወቅቱ ፈጥሮባቸው እንደነበር አስታውሳለሁና በዛ ጊዜ የነበረው ስራ አመራር ቦርድ እንግዲህ አምባገነን ነው ሲባል አንዱ መገለጫው ይሄ ነውና አባላቱን በፈለገ ጊዜ የሚያግድበት የሚቀጣበት ሁኔታ ነበር።
ነበርና ግን እንደዛም ሆኖ ግን ያንተ ግን ትግል ቁርጠኝነት ግን ብዙዎችን ያስገርም ነበርና እስከ መጨረሻው ታግላቸዋል። ውሳኔዎች ተወስነው እንደገና እንዲሻር ሁሉ ያደረክበት እስከ ሰበር ሁሉ ይመስለኛልና እዛ ድረስ ስትሄድ ያ ቁርጠኝነት ያ አንተ እውነት የጊዮርጊሳውያን ለጊዮርጊስ ያለ ፍቅር ለጊዮርጊስ ያለ ክብር ብቻ ነው። በሌላ በምን ይገለጣል? የከሰስኩበት መዝገብ ይሄው ነው እኮ ወደ ጊዮርጊስ መልሱኝ ነው ባጭር አማርኛ። እንዳልሽው በፍርድ ቤት ያኔ እንዳልከው ታንኩም ባንኩም እጃቸው ላይ ስለነበረ ብዙ ልወጣው እንደማልችል ይገባኛል። ጓደኞቼም እናንተንም አይ ዳኒ ጊዜ ማባከን ነው የሚሆነው ብሎ ነበር እነሱ። እውነትም ነው። ግን እኔ አንድ እምነት ነበረኝ። እንዲያው ሳም አንድ ቦታ ላይ ከሱም እኮ አብሮሽ የጀመሩት ሁሉ እኮ አቋረጡ። አዎ ኤግዛክትሊ። እና እኔ ግን አንድ ቦታ ላይ መቼም ፍትህ ይገኛል፣ እውነተኛ እንትን አዎ ይገኛል፣ እውነተኛ ዳኝነት ሊሰጡ የሚችሉ ሰዎች ሊኖሩ ይችላሉ ብዬ ነበር የምሄደውና እንዳልሹም የተወሰነ ውሳኔ ሁሉ ተቀልብሷል። ያም እንዳለ ሆኖ ስቲል እኔ ቀጥል ነበር። ለምን ውጤቱ ምንም ይሁን ምንም የኔ ሙከራዬ ሌላውም ሰው እንዲሁ ዝም ብሎ ተስፋ እንዳይቆርጥ ያለ አግባብ አለ አይደለም ፍትህ ሲጓደል ይሄ የግል ነው እኮ። አሁን እኮ ጊዮርጊሳዊ የመሆን መብቴ ከአባቴ የወረስኩት ቅርስ ነው ጊዮርጊስ። ያንን ነው የነፈጉኝ እነዚህ ሰዎች በአምባገነንነት። እና እንዴት ነው አንተ ጊዮርጊስ መሆን አትችልም፣ ጊዮርጊሳዊ መሆን አትችልም ተብሎ ጥቂት ሰዎች ያለምንም ምክንያት ደግሞ በወቅቱ ግን ዳኒ አንድ ማስታወሰው ነገር እናንተ ከዛ ታግዳችሁ በወጣችሁበት ቅጽበት አንቺ ጋር ይደውል አይደውል አላቅም፣ ነገር ግን ካንተነን ግን በተደጋጋሚ ጊዜ አቶ ጀማል ለማግኘትና ጉዳዩን በጠረጴዛ ዙሪያ ለመፍታት ግንኙነት ያደርግ እንደነበረ ሰማ ነበርና አቶ ጀማል ያን ጊዜ የተፈጠረውን ነገር ቤት የሄደበት አግባብ መሄድ ልክ እንዳልሆነ ገብቶት ነበር ማለት ነው።